የሚጮህላት የላትም። ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይሄንን እውነት ነው መግለጥ አለበት። ጴንጤዎቹ በድፍረት ነው የሚናገሩት፣ በቸርቻቸው ውስጥ ነው የሚናገሩት። እንሰብረዋለን፣ እንሻገረዋለን፣ እናደቀዋለን፣ የግብፅን ጣዖት እንሰብራለን፣ ታቦትን እንዲህ እናደርገዋለን። አሜን ነው ሃሌሉያ ይላል። እኔ ማስተማር የምፈልገው አደቀሃለሁ፣ አንተን መናፍቅ አደቀሃለሁ፣ ያንተን መንፈስ አደቀዋለሁ የሚል መምህር ነው የሚያስፈልገው። እስላሙ በየመስጊዱ ወሃቢው የሚለውን እየሰማችሁ ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል እንዴ ክፍታፉን የሚከፍትብን ወሃቢያው እንዴ? ምን አገባኝ እኔ ስለ ፍልስጤም? ምን አገባኝ ስለ እስራኤል? ምን አገባኝ ስለ ኢራን? እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ ያሩሲን ክርስቲያን ካላረድኩ ይላል። ምን ይመለከተናል? እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድነው የሚያገናኛት? እኛ እስራኤል የምንለው እስራኤል ተስጋ እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባትን ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው ተስፋ አድርገን የምንሄደው። ከኔታንያሁ መንግስት ጋር ምን አገባል? ከእስራኤል ጦር ከእስራኤል ሚኒስተር ጋር ምን አገባል? ይሄ ድልብ መሀይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ ታዲያ? ጎንደር ያለው ፈላሻም አይሁድ ነው። ከቻልክ መሄድ መዝመት፣ ግብፅ ቅርብ ነው፣ ሱዳን ቅርብ ነው። በቃ ታጥቀ መሄድ፣ ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ለአሳብ ሂድ፣ እኔ እስራኤልን ልግጠም ማለት አለብህ። ከኛ ጋር የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ጣጣ እኮ ነው የገባነው፣ ዕዳ እኮ ነው የገባነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩት ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ፣ ዋጋ ይከፍላሉ። የእስላም ሰባኪዎች የጴንጤ ሰባኪዎች ብዙ ዋጋ ከፍለው ነው ዛሬ ሚኒስትር የሆኑት፣ ዛሬ ጦሩን የያዙት፣ ዛሬ ባንኩን የያዙት ዋጋ ከፍለው ነው። ስለዚህ ኦርቶዶክሳዊው ቁጭ ብለህ የምታገኘው ነገር የለም። ነፃነት በነፃ አይገኝም። ነፃነት በብላሽ አይገኝም። አሁን አዲስ አበባ ተቀምጦ እንደዚህ ይላል፣ ፋኖ ቆየ ይመጣሉ ተብሎ አልነበር እንዴ? 4 ኪሎ ምናምን ብሎ አልነበር እንዴ? ይላል። ፋኖማ ራሱን ነፃ እያወጣ ነው። ፋኖማ ወግሞ ይዟል። ፋኖማ በተነሳበት ቦታ ላይ ህዝቡን ነፃ ለማውጣት ከነፎቶ አድርጉ፣ ኮፒ ሊንክ አድርጉ። የኛ ችግራችን ይሄ ነው። በፌስቡክ ኮመንት መጻፍ አትችሉም ኦርቶዶክሳውያን። እንደገና ደግሞ መተንፈስ እንኳን አትችሉም። ፍትህ ብላችሁ መጠየቅ አትችሉም። ምክንያቱም ፕላትፎርሙ በሌላ ተጠልፏል እና የሌላ ነገር እንጂ የሚሰማው ኦርቶዶክሳውያን በመላው ዓለም በኢትዮጵያ ብቻ ሳይሆን በመላው ዓለም ድምፃቸውን አያሰሙም። ዳተኞችም ነን፣ በጣም ዳተኞች ነን። በራስ ጉዳይ ላይ ዳተኞች ነን። ከጀርባ ነው የምንቀመጠው። እግራችን ተበልቶ እያለቀ ጭንቅላታችን ተበልቶ እያለቀ ምን እንደምንጠብቅ አላቅም። የሌላ ሰው ቤት ስናደምቅ የሌላ ቤት ስንንጎዳጎድ ነው የምንከርመው። ስለዚህ ያላችሁት በቃላችሁ። ለዘር ከተረፍን ይበቃልና እዚህ ያላችሁት ኮፒ ሊንክ ሼር አድርጉ፣ ታፕታፕ አድርጉ። ጸሎት እናደርጋለን። ብዙ አንቆይም። ደንቆሮ አሰራሩን የማታቅ ወይም ደግሞ ሌላውን የማያውቀውን ህዝብ ለማታለል ካልሆነ በስተቀር ዘመነ ካሴ አሁን ከሀገር ለሀገር ለመንቀሳቀስ፣ ሄኖክ ሀገር ለሀገር ለመንቀሳቀስ፣ መከታው ሀገር ለሀገር ለመንቀሳቀስ፣ ሌሎችም ሀገር ለሀገር ለመንቀሳቀስ የሚመቻቸውና ቦታው የሚፈቅድላቸው ከሆነ ኤርትራ ብትሰጣቸው ፓስፖርት፣ ሱዳን ብትሰጣቸው ፓስፖርት፣ ሶማሊያ ብትሰጣቸው ፓስፖርት፣ ጅቡቲ ብትሰጣቸው ፓስፖርት እጅ ስመው ተቀብለው መሄድ መብታቸው። አለቀስክ አላለቀስክ የምታመጣው ነገር የለም። ዓለም አቀፍ ስርዓት ነው፣ ዓለም አቀፍ አሰራር ነው እንጂ ለአንተ ተብሎ የሚደረግ ለአንተ ተብሎ የሚሆን ነገር የለም። ስለዚህ ምርጫውን የምትሆኔ ለአማራ ፋኖ ነው ማለት ነው። ቆመ አንተ የሰሊጥ ንግድ ስለሚቀርብ፣ ቆመ አንተ የጀመርከው እንትን ስለሚቀርብ ስለተንጫጫ መሬት ላይ ያለውን የምታስቆመው ነገር የለም። ግን ቀይ መስመር አስምረው በምን ነው የሚነጋገሩት? የወልቃይት ጉዳይ አለ፣ የጸገዴ ጉዳይ አለ፣ የራያ ጉዳይ አለ። እንዴት ነው የሚፈቱት? ያንን በምን አይነት ሁኔታ እንደሚፈቱት ማየት
አይ ብለው እነሱ ደግሞ አይ በቃ ወያኔ አሁንም ትጋልበን ባለፈው በአዴንን ወክላ ጋልባናለች ከዛ በኋላ እንትን ብላለች አሁን ደግሞ እኛ ፋኖችን ትጋልበን እሷን 4 ኪሎ አስገብተን እኛ ባርነት ነው ልማዳችን የሚሉ ከሆነ አንድ ቀን አያድርም ዘመነ ካሴን በለው አብቴ ወልዴ በለው ማበለው አንድ ቀን አያድርም እዚህ እነሱ በህዝብ ነፃነት ላይ በህዝብ እንትን ላይ የመወሰን እንትን የላቸው ግን ከማን ጋር መስራት አለባቸው የሚለው እና አንተ ስለ እንትን ስላልክ አይደለም የኢትዮጵያ መንግስት በሆነ ጊዜ አብይ አህመድ ለፓርላማው አልነገረም ከኤርትራ ጋር ሲገናኝ ከኤርትራ ጋር ሲነጋገር አስመራ ሄዶ ኢሱዬ የኔ ጌታ ወዲ አፎም የኔ አባት እጁን ምናምን ብሎ አስብቶ ሊያርደው አስመራ ሲሄድ ለኛ ይንገር ለህዝብ አይንገር ለፓርላማው አልነገረም አባላቱ አያውቁም አንድ ግለሰብ ነው ከሀገር ጋር ግንኙነት አድርጎ እስካሁን ምን እንደተፈራረመ አይታወቅም ምን እንደተባባለ አይታወቅም ምን እንደተነጋገረ አይታወቅም ምናምን እሱ ሲሰራው አሜን የጌታ ሰው ሃሌሉያ ሃሌሉያ ሌላው ሲሰራው ዳውን 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 ባንዳ ምናምን ብሎ ነገር የለም እንደዛ አይነት ጨዋታ አይሰራም እንደዛ አይነት ነገር የለም እዚህ በሚመቻቸው መልኩ መስራት ያለባቸው እነሱ ናቸው ፌስቡክ ደግሞ አይዘጋም እሱ በዚህ ያደንቋል ፌስቡክ እንዳለ ክፍት የህዝቡ ስሜት ተመልከት ኢቲቪ ላይ ተመልከት እንደዚህ ሆነ ምናምን አይየን አሰብ እንደዚህ ምናምን የባህር ወዘው ይዛው መጀመሪያ እዚህ ደማችን ይገደል ጽምዶ ግብጽ እስራኤልና ምናምን ጽምዶ የገደለን የለምኛ የገደለን የኦሮሞ ዋሃቢ እስላም ነው አለቀ ንቅንቅ የለም አዳነች አበቤ ሚኒሊክ የሚመጣላቸው እንደዚህ አይነት ችግር ሲመጣ አታስታውሱ እንደሆነ እዛ ባለፈው ያረዱ ጊዜ ታደ ማን ነው ኢንጂነር የአዲስ አበባ ከንቲባ የነበረው ታከለውማ በኢትዮጵያ ምድር ባቡር እንትኑ ላይ እየሄደ ምን ሲል ነበር አባታችን ሚኒሊክ በሰሩት ሀዲድ ላይ አለ በቃ ኦሮሞ ሚኒሊክ አለ ምናምን ይላል እሱ እጥብ አድርጎ ሀገሩ ላይ ኒውዮርክን የሚያስንቅ በምዕራብ አውሮፓና አሜሪካ የሌለ ትምህርት ቤት ሰርቷል ዘርፎ ኢትዮጵያን ደሟን ምጥጥ አድርጎ የተወለደበት ጋር እንዳለ የአይቲ በቃ በኢንፎርሜሽን ቴክኖሎጂ ድብን ያለ ትምህርት ቤት ከፍቷል በስንት ቢሊየን ብር እንደሆነ መድኃኒዓለም ይወቅ እካካም ነው ምንም የለውም ቆረቆንዳ ነው ምንም የለውም